بعقل بالزبن يتحللنا نسرع ሰላም ክብራትና ክብራን የቀንዴል ቲዩብ ተከታታዮቻችን እንደምን አደራችሁ እንደምናመሻችሁ እንደምናውላችሁ ዛሬ ላቀርብላችሁ ወደድኩት የዛሬ ፕሮግራማችን ዶክተር ቲሞቴዎስ አንድ ያቀረበው ፕሮግራም አለ የኢትዮጵያ በሰላማዊና በዲፕሎማሲያዊ መስኩ ያገኘቻቸው መንገዶች አንድ ያነሳቸው ነጥቦች አሉ እዛ ላይ ተነስተን ከዚህ ከቀንዴል ቲዩብ ጋር አምባሳደር ግርማይ ኃይሌ ያደረጉት ኢንተርቪው ነበረ እሳቸው የሰጡት መልስ ነበር እዛ ላይና እንደገባኝ ከሆነ አምባሳደር ግርማይ በዛ ጉዳይ ከቀንዴል ቲዩብ ጋር ውይይት ካደረጉ በኋላ ፕሮፌሰር ዶክተር ቲሞቴዎስ ደግሞ የውጭ ጉዳይ ሚኒስቴሩ ወጥተው በዛ ጉዳይ መልስ የሰጡ ወይ ደግሞ የተናገሩ ሆኖ ስለተሰማኝ እንደው ለማብራሪያም ጭምር እንዲሆን የአምባሳደር ግርማይ ኃይሌን እንደገና ለማሰማት ወድጃለሁ ማለት ነው ስለዚህ ፕሮግራማችንን ሌሎች ቤተሰቦች እንዲዳረስ ሼር ላይክ አድርጉልን ቀንዴል ቲዩብን ወደ ሳተላይት ለማምጣት የምናደርገው ጥረት ላይ ደግሞ እንድትተባበሩና እንድታግዙ እንድትደግፉ እንጠይቃለን በፔፓል አካውንት ስክሪን ላይ የምታዩት በቀኝ በኩል ላይ በፔፓል አካውንት ስካን ብታረጉት በዛ ማገዝ ትችላላችሁ እንደዚሁም በጎፈንድሚና በዜል አካውንት ደግሞ ቀንዴል መደገፍ ትችላላችሁ ስለዚህ ፕሮግራማችንን በዚህኛው ቪዲዮ ጀምረን ወደ ትክክለኛው ወይ ደግሞ ወደ ዋናው አጀንዳዬ ይጃችሁ ገባለሁ ማለት ነው በዚህ ስክሪን ጀምር እስኪ The people of Eritrea have a deep respect for each other's cultures. This respect is a testament to their understanding that diversity, rather than being a barrier, is a strength that enriches their society. And speaking of strength, one cannot talk about Eritreans without mentioning their resilience. They are a people who have endured a 30-year war for independence. This was not a battle fought solely by soldiers on the front lines, but also by ordinary citizens who stood firm in the face of adversity. Their determination and unity during these challenging times are a testament to their spirit and tenacity. Today, this resilience is evident in the way Eritreans go about their daily lives. They are hard-working people, always ready to lend a helping hand to their neighbors, whether it's working the land in the rural areas or running businesses in the bustling cities. They do so with a spirit of determination and perseverance. In the end, Eritrea is not just a country defined by its landscapes or historical landmarks. It is defined by its people, their diverse cultures, and their enduring spirit. They are a people who understand the power of unity and diversity, and who continue to work towards a brighter future for their country. Eritreans are a testament to the strength of unity and diversity. Eritrea's cities are a blend of the old and the new. A perfect example of this is the capital city, Asmara, known as Africa's hidden modernist city. Okay, ቀደም ብሎ ያያችሁት ቪዲዮ የአስመራን ህዝብና የአስመራን ካልቸር የሚያስተዋውቅ ወይ ደግሞ የሚናገር ነው በአጠቃላይ ስለ አስመራ ስለ ኤርትራ ህዝብ ያለውን ህብረት ጥምረት ኃይል እንደዚሁም ጀግንነቱንም ጭምር ተጋድሎውን ያደረገውን በአጠቃላይ ነው የሚገልጸው ከዛ ባሻገር አስመራ ካፒታል ሲቲ ኤርትራ እንደሆነ ህዝቡ እንደምታዩት በእንደዚህ አይነት ህብረትና ዩኒቲ እንደዚሁም ካልቸሩ ላይ ያለው ውበት በአጠቃላይ የኤርትራ ህዝብ ምን ያህል ጠንካራና በሰላማዊ ማህበረሰብ እንደሆነ ነው ሲገልጽልን የነበረው ይሄ ደግሞ መታደል ብቻ ሳይሆን ከዛ ባሻገር ግን የኤርትራ ህዝብም እንደዚሁ በባህሪው በስነ ምግባር የታነጸ በመሆኑ ከዛ ባሻገር ደግሞ የኤርትራ መንግስትም ትልቅ ስራ የሰራበት እንደሆነ ይታወቃል ቀጠናችን ላይ
ሰላማዊ የሆነ ህዝብ ሰላማዊ የሆነች ሀገር እርስ በራሱ የሚተባበር እና የሚደጋገፍ እንደዚሁም የተለያየ ካልቸር ያለው ግን ዩናይትድ የሆነ ማህበረሰብ እንደሆነ ነው ሲገልጽ የነበረው። ይሄ ኤርትራና ኤርትራ ላይ ብቻ ነው የሚገኘው የዛ ቀጠናችን ላይ ብዙዎቹ ላይ እንደዛ ነገር አይታየም። አካባቢያችን እንደምናየው ሱዳን ያለችበትን ችግር እናውቃለን፣ ኬንያ እንደዚሁም ደግሞ በጣም በትልቁ ደግሞ የኢትዮጵያን የቀጠና ላይ ያለው እናያለን። ሰው በህይወት እያለ የሚገደልበትና የሚታነቅበት የሚቃጠልበት ብዙ አሰቃቂ ነገሮች የሚታይበት ነው። ኤርትራ ላይ ስትመጣ ግን እንደዛ ነገር አታይም። ሰላማዊ የሆነ ህዝቡ በነፃነት የሚንቀሳቀስ እንደልቡ የፈለገውን ነገር ማድረግ የሚችል ፍቅር የሆነ ማህበረሰብ ያለበት ሀገር ነው። ይህንን ደጋግመን ለብዙ ሰዎች ማሳየት ይኖርብናል። ሀገራችንን ላለፈው 30 ዓመት በሌላ አይነት ቅርጽ ቀርጸው በሌላ አይነት ስዕል ስለው ስለነበረ ብዙ የተበላሸ ነገር አለ። ይሄ ደግሞ ወያኔ የሚመራው ኢትዮጵያ ኤርትራ ላይ በጣም ብዙ ዳሜጅ አድርገዋል። በኮሚኒቲ ዋይዝ ካልቸር ዋይዝ ብዙ ነገር ነው ያበላሹት። ስለዚህ ነገር የማስተካከል ደግሞ የኛ ኃላፊነት ነው የሚሆነው ማለት ነው። ኤርትራ ሰላማዊ ፍጹም ሰላማዊ የሆነች ሀገር እንደዚሁም ፍጹም ታታሪ ለስራ ቅን የሆነ መልካም ማህበረሰብ ያለበት ሀገር እንደሆነ እና ህዝብ እንዳለ ለሁሉም አካባቢ ላሉት ማህበረሰቦችም እንደዚህም ለዓለም ኮሚኒቲውም ኢንተርናሽናል ኮሚኒቲውም በተቻለ መጠን በትዊተር ይሁን በሌላ ሶሻል ሚዲያ ፕላትፎርሞች እየነገርን ወይ ያሳወቅን ማሳወቅ ይኖርብናል ማለት ነው እና ይሄንን መስራት ያለብን ጉዳይ ነው የሚሆነው። ወደ ትልቁ አጀንዳዬ ስመጣ እስኪ ይሄንን እናጫውትና እንስማ። ባለፉት 9 ወራት በሁለትዮሽም ሆነ ባለብዙ ወገን የኢትዮጵያ ዲፕሎማሲ ግንኙነቶች የተለያዩ ስኬቶች ተገኝተዋል። ከዚህ ውስጥ መጠቀስ የሚችሉት ኢትዮጵያ በብሪክስ መድረክ ውጤታማ ተሳትፎ አድርጋለች። የአፍሪካ ህብረትን ውጤታማ በሆነ መንገድ አስተናግዳ የህብረቱ የሰላምና የደህንነት ምክር ቤት አባል ሆና ተመርጣለች። መልካም እንግዲህ ዶክተር ጢሞቴዎስ እንግዲህ የሚሉን ያሉት ምንድነው ኢትዮጵያ የአፍሪካ ህብረት በማስተናገድ እዛ ላይ የአፍሪካን የሰላምና እስኪ ምንድነው ያለው በጣም የሚገርም ስለሆነ ነው። ህብረትን ውጤታማ በሆነ መንገድ አስተናግዳ የተለያዩ ስኬቶች ተገኝተዋል። ከዚህ ውስጥ መጠቀስ የሚችሉት ኢትዮጵያ በብሪክስ መድረክ ውጤታማ ተሳትፎ አድርጋለች። የአፍሪካ ህብረትን ውጤታማ በሆነ መንገድ አስተናግዳ የህብረቱ የሰላምና የደህንነት ምክር ቤት አባል ሆና ተመርጣለች። እንዲሁም ከአጎራባች ሀገራት ጋር በተለይ ከወደብ እና ከባህር በር ጋር በተገናኘ ከጎረቤት ሀገር ጋር የነበረ አለመግባባትን በሰላማዊ ዲፕሎማሲያዊ መንገድ መፍታትና በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። መልካም እንግዲህ ዶክተር ጢሞቴዎስ እንግዲህ እዚህ ላይ ያነሱት ነገር ምንድነው? አንደኛው ኢትዮጵያ በአፍሪካ ህብረት ላይ ውጤታማ የሆነች ሀገር መሆኗን ከዛ ባሻገር ደግሞ በህብረቱ የሰላምና የደህንነት አባል ሆና መመረጧን ነው። እንግዲህ ኢትዮጵያ የሰላምና የደህንነት አባል ሆና መመረጧን በጣም ይገርማል። የአፍሪካ ህብረት ኢትዮጵያን በዚህ ልክ ጠርቷት ከሆነ ሰላም ምንድነው? ሰላም ማለት ምንድነው? ለመሆኑ ሲፈጠር ኢትዮጵያ በየትኛው በኩል ላይ ነው ሰላም ያለው? በየትኛው በኩል ነው ደህንነቷን አስጠብቃ ያለችው ሀገር የሚባለው በጣም መታየት ያለበት ነው። ወይስ ለፕሮፓጋንዳ ፍጆታ ነው ይሄን ነገር የሚናገረው? ኢትዮጵያ ውስጥ ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማን ነው በሰላም የሚንቀሳቀሰው? ማን ነው በደህንነት የሚንቀሳቀሰው? የሚገባው የሚወጣው የትኛው ሰው ነው በነፃነት የፈለገውን ነገር ማድረግ የሚችል በነፃነት የፈለገበት ቦታ መንቀሳቀስ የሚችለው? አይደለም እንደ ግለሰብ ማንኛውም ተራ ኢትዮጵያዊ የመንግስት ባለስልጣናትም ከትግራይ ወደ አማራ ክልል ከአማራ ክልል ወደ ኦሮሚያ ክልል ከኦሮሚያ ክልል ወደ ትግራይ መሄድ የማይቻልበት ደረጃ ያለባት ሀገር የሰላምና የደህንነት አባል
ሆና መመረጧ ኢትዮጵያ በጣም ይገርማል። በዚህ ልክ እንዴት ቢያስቡት ነው እንዴት ቢገምቱት ነው ብዬ ለራሴ ይገርመኛል። እና እሑድ ዕለት አምባሳደር ግርማ ያስመሮም ከቀንዴል ቲዩብ ጋር ያደረጉት ፕሮግራም ነበረ። እስኪ ያችን ፕሮግራም ሰምተን እንመርጣለን። በዛ ላይም ስለ ቀይ ባህር ያነሳው ነገር ነበረ። ዶክተር ጢሞቴዎስ በዲፕሎማሲያዊ መስኩ ኢትዮጵያ የባህር በር እንድታገኝ በዓለም ተቀባይነት እንዳገኘች ነው እንግዲህ የሚናገረው። የትኛው ሀገር ነው በዓለም ማን ነው ዓለም ለኢትዮጵያ የትኛው አካባቢ ነው ኢትዮጵያ የቀይ ባህር አክሰስ እንድታገኝ ተቀባይነት አግኝታለች? እነማን ናቸው? የትኞቹ ሀገሮች እንደሆኑ ግን አይገልጽም። እዚህ ላይ እንደምናውቀው በአማርኛ የሚናገሩትና በእንግሊዝኛ የሚናገሩት የተለያየ ነው። ለኢንተርናሽናል ኮሚኒቲው የሚሉት ኢትዮጵያ 130 ሚሊዮን ልትሆን ስለሆነ 150 ሚሊዮን ልትሆን ስለሆነ የባህር ወደብ ያስፈልገናል፣ አክሰስ የምናደርገው ወደብ የምንጠቀምበት የምንገለገልበት ወደብ ያስፈልገናል ብሎ ነው የሚነግሯቸው ለኢንተርናሽናል ኮሚኒቲው። ከዛ ባሻገር ግን ለኢትዮጵያውያን ማህበረሰብ ግን የሚናገሩት ግን ኢትዮጵያ የራሷ የሆነ የባህር ወደብ ያስፈልጋታል፣ ራሷ ኦን የምታደርገው የራሷ የመከላከያ ሰራዊት የባህር ኃይል የሚቀመጥበት ባህር ኃይል የምታሰፍርበት ቦታ ያስፈልገናል፣ ቀጠና ያስፈልገናል ነው። ኢትዮጵያውያኖች በዛ ያምናሉ። እንደዛ ብሎ ነው የሚያምኑት። የኢትዮጵያ መንግስት ለኢንተርናሽናል ኮሚኒቲውም እንደዛ ብሎ የሚናገር ይመስላቸዋል። ነገር ግን እንደዛ አይደለም። ማንኛውም ጎረቤት ሀገር አካባቢያችን ላይ ያሉት ማንም የደገፈ የለም። ሱዳን አልደገፈችም፣ ጅቡቲ አልደገፈችም፣ ኬንያ አልደገፈችም፣ ሶማሊያ አልደገፈችም። ከሶማሊያ ጋር የነበራትን ነገር እናውቃለን። ያለፈው ዓመት ጃንዋሪ 2023 ላይ 2024 ላይ የኢትዮጵያ መንግስት ከሶማሊላንድ ፕሬዚዳንቱ ጋር ከሙሴ ቢሂ ጋር ያደረገውን አግሪመንት አይተን ነበረ። የኢትዮጵያ ህዝብ በውስኪና በክላክስ እንዲራጭና ክላክስ እየጥሩምባ እየነፋ በየከተማው ላይ ወይ በየአስፋልቱ ላይ እንዲሄድ ያደረገበት ነገር እናስታውሳለን። ኢትዮጵያ ሰበር ዜና ተብሎ ኢትዮጵያ የባህር በር አገኘች ተብሎ ነበር በኢትዮጵያ ቴሌቪዥን የተላለፈው ዜና። ነገር ግን ኢትዮጵያ የባህር በር ልታገኝ አይደለም፣ የባህር በር የሚባለው ነገር መጻፍ በማትችልበት ደረጃ ደርሳ ይኸው ከሶማሌላንድም እንደዚህም ከታላቋ ሶማሌም ምንም ነገር ሳታገኝ ቀርታለች። እና የሶማሌ መንግስት በወሰደው እርምጃ ከኢንተርናሽናል ኮሚኒቲ ጋር ባላቸው ጥሩ ኮኔክሽን ፈጥረው ኢትዮጵያ አደብ እንድትይዝ አድርገዋታል። ሶማሌ ላይ ገብታ የምታደርጋቸው ነገሮች የምትፈጽማቸው ነገሮች ሁሉ እንዲቀር ተደርጓል ማለት ነው። እና እስኪ ከአምባሳደር ግርማ ኃይሌ ጋር አድርገነው የነበርነው ኢንተርቪው በዚሁ ዙሪያ ምን አይነት ነገር ተናግረው ነበር? እስኪ እሳቸውን እንስማቸው። ወደሚቀጥለው ጥያቄ ስመጣ እስኪ ኦኬ የኢትዮጵያ መንግስት የሶማሌላንድ ጋር እንደዚሁም ከሶማሌላንድ ጋር ከሶማሌ ጀርባ የፈጸመው ስምምነት ምን ላይ ደረሰ? እሱ ነገር አለ አክቲቭ ነው ያለው ወይስ ምን እየተባለ ነው? እስካሁን ድረስ ምንም ኢትዮጵያ የቀይ ባህር አባል የቀይ ባህር አገኘች ተብሎ ብዙ በክላክስና በጥሩምባ እንደዚሁም በውስኪ ህዝቡን አራጭቶ ምንም ነገር የሚባል ነገር የለም እስካሁን ድረስ። እና የዚህ ገጽታ ምን ላይ ነው ያለው? ምን ውስጥ ገብቷል? ምናልባት እንደው በዚህ ነገር ላይም ትንሽ ማብራሪያ ብናገኝበት ደስ ይለኛል። የሶማሌላንድ እና ኢትዮጵያ ውል ከተፈራረሙበት ቀን ጀምሮ ከፍተኛ አደጋ ላይ የወደቀ የታሪክ ፍጻሜ ቢኖር አንድ ይሄ እሱ ነው። የሶማሌው ፕሬዚደንት በጣም በጥሩና ክሊር በሆነ መንገድ አቅርበውታል። ይህንን ጉዳይ ገልጸውታል። አሁን ምንድነው ኤርትራም ትሁን ጅቡቲም ትሁን ሶማሌም ትሁን እንደ ሀገር ሱዳንም ትሁን እንደ ሀገር ኢትዮጵያ የመተላለፊያ መብት በወደቦች የከለከለ ማንም ሀገር የለም። ሌላ ሩቅ ባንሄድም እነዚህ ሀገሮች ራሳቸው ኢትዮጵያ በወደብ መገልገል መብት እንዳላት
ከሰው በፊት የሚያምኑላት እነዚህ ሀገሮች ናቸው። እና የሶማሌላንድ የተደረገው ስምምነት በጀርባ ገብቶ አደጋ መጣል፣ በጀርባ ገብቶ የአንድን ሀገር አንድነት ወደ ስጋት ማውደቅ እሱ በራሱ በዓለም ሕግ በሀገሮች አስተዳደር ሕግ ቅቡል ያልሆነ ነገር ነው። ሊሆን የማይችል ነገር ነው። የማይገባው ነገር ነው። ይሄ ማለት በቀላሉ ምንድን ነው? የኢትዮጵያ መንግስት ለምሳሌ ለኤርትራውያን በበለጠ እንዲገባቸው ሄዶ ዞባ ደቡብ ጋር ካለው አስተዳዳሪ ጋር ተስማምቶ መንደፈራ ላይ ሄዶ ጦር ሰፈር ላቋቁም ተስማምቻለሁ እንደማለት ነው። የኤርትራ መንግስት ጋር ተስማምቶ ሁሌ ወደብ በባለቤትነት ይሁን በክራይ ይሁን በጊዜያዊ መተላለፊያ ይሁን ወይ ደግሞ በትሬድ ብቻ ያ የወደቡ ባለቤት የሆነው አገር እስከተስማማ ድረስ ሊደረግ የሚችል ነገር የሶማሌ መንግስትም ይሁን የኤርትራ መንግስትም ከኢትዮጵያ መንግስት ጋር ኦኬ ኑ ሙሉ በሙሉ ተቆጣጠሩ ይሄንን ወደብ አሰብን ወይ በርበራን ሙሉ በሙሉ ተቆጣጠሩ ወታደርም ከፈለጋችሁ አስፍሩበት እንደዚህ የፈለጋችሁት ያህል ለመቶ ዓመት ማድረግ ትችላላችሁ ብለው ከተስማሙ ሊሆን የሚችል ነገር ነው። ግን ያ ጥያቄም ሳይቀርብ ያ ንግግርም ሳይደረግ ያለው ስታንድ የራስ ወደብ ያለው ሀገር በሙሉ ሳይታወቅ በጀርባ ገብተህ መስራት ለቀጠናው ነው። ለሶማሌ ብቻ ሳይሆን ለቀጠናው ትልቅ ስጋት ነው የወደቀበት። ደቡብ ሱዳን የባህር ወደብ የላቸውም። ደቡብ ሱዳን ግን እነሱም ራሳቸውን የገረማቸው ዚምባብዌ የባህር ወደብ የላቸውም። ምንድነው የሚባለው አልገባንም፣ ምንድነው የሚሉት እስከሚሉ ድረስ የሚሆኑት እና ያ ስምምነት የሀገሮችን ኢንቴግሪቲ ሶቨሬንቲ የሚቃወም የሚያፈርስ በሀገሮቹ ላይ ጦርነት እንደማወጅ የሚቆጠር ስምምነት ስለነበረ በጣም ከአደገኛ ከፍተኛ ስጋት ያሳደረ ስምምነት ነው የነበረው። ግን ሊሆን እንደማይችል የሶማሌው መንግስት በተለይ በጣም ክላሪቲ ባለው መንገድ በጣም በሰፊው ካምፔን ስላደረጉ መጨረሻ ላይ በቃ አስታርቁኝ ወደሚል መጀመሪያ የተላከው መልእክት ለእንግሊዝ መንግስት ነበር ከኢትዮጵያ። ለምን የእንግሊዝ መንግስት አልቢ የሆኑ ኤምፒዎች እዛ የተደራጁ የሶማሌላንድን መንግስት ማወቅ አለበት የእንግሊዝ መንግስት የሚሉ ድሮ የእንግሊዝ ኮሎኒ ስለነበረ እኛንና ድራይቭ ማድረግ ያለብን የዚህን ሀገር ታዋቂነት የሚል እንቅስቃሴ አለ እና ምናልባት የእንግሊዝ መንግስት ይህንን አስታኮ ኢትዮጵያ ሬኮግናይዝ እንድታደርጋት ሶማሌላንድ እና በዛው አድርገው እነሱም የሚፈልጉትን ለማሟላት ይሄ በውስጥ ለውስጥ ጀርባዬን ከኩኝ ጀርባቸውን ልቀቅ አይነት ነገር ተሞከረ። ግን መጨረሻ ላይ የፎሬን ኦፊስ እንግሊዝ ምንድነው ያሉት? ይሄ ሊሆን አይችልም። ፓርላማ እንደፈለጉ ሊናገሩ ይችላሉ። ግን እንዲያን ለፍሰደ የአፍሪካን ዩኒየንም የተወሰነ ውሳኔ ስላለ ሶማሌላንድን እንዳገር የማወቅ ምንም ዲፕሎማቲክ የሆነ እንትን ኢትዮጵያም ራሷን እንደመስራች አባል ማድረግ የማችለው ነገር ስለሆነ ይሄ ሌላ ጉዳይ ውስጥ የሚያስገባ ስለሆነ ከጊዜ ከአላይስ ከኛ አላይስ ከሆነ ምናየው ጉዳይ ነው ብለው እንግሊዞች ከዛ ቀጥለው ፈረንሳይ ጋር ሄዱ እና ፈረንሳይ ያው ከዚህ በፊት እነሱ ንግድ ነው የሚፈልጉት እኔ ኔቪ መመስረት ፈልጋለሁ ምናምን ሲላቸው ሞኝ ተገኘ በቃ ይገዛል ፈለግነውን መሳሪያ እንሸጣለን ምናምን ነው እሺ እናግዛለን እንረዳለን ምናምን እነሱ ጋር ደግሞ ሄደ እነሱ ደግሞ አይ ይሄ ነገር ከጅቡቲም ጋር ሊያሳስብ የሚችል ነገር ነው የኛ ሬኮግናይዝ ማድረግ ሶማሌላንድን ጅቡቲ ላይ ያለን ኢንፍሉዌንስ መጣጣም አንድ እንደነፍተደ ደግሞ ሬኮግናይዝ አድርገን የጅቡቲን ያህል ተጠቃሚነት ሊኖረን ስለማይችል እዛ ቦታ ላይ ይሄንን ኮምፕሮማይዝ አናደርግ ከዛ ቀጥሎ እስራኤሎች ጋር ሄደ እስራኤሎቹ ራሳቸው ለራሳቸው የበርበራን ቦታ ይፈልጋሉ እዚህ ቀይ ባህር ላይ ቤዝ ይፈልጋሉ ራሳቸው እና ከቀይ ባህር ላይ መሆን ስላልሆነላቸው ወደ ጋልፍ ኦፍ ኤደን ሄደው በርበራ ላይ ይሄንን ለማድረግ
ግን when it comes to recognition እንዳገር ሁሉም ተጀገረበት ሊሆን የማይችል ነገር ከዛ መጨረሻ ተርኪ ጋር ሄዶ በአማልደኝ ተባለ ተርኪና ማልዳችሁ ለምን የተርኪ አንደኛ ራሳቸው ጂኦፖለቲካል ኢንትረስት አላቸው እዚህ አካባቢ ከነ ሳውዲ ከነ ግብጽ ከነ ኢራን ጋር ውድድር ላይ ያሉ ኃይል ናቸው እነሱም ማረፊያ መስፈሪያ ይፈልጋሉ እዚህ አካባቢ ጅቡቲ ተባቸዋለች ለሁሉም ጅቡቲ ሆኖ ደግሞ ያቺን መስመር ማነቅ ካልሆነ በስተቀር ሌላ ተለቅ ያለ ስራ መስራት እንደማይቻል ሁሉም አይተዋል so therefore የነሱ ኢንፍሉዌንስ በሶማሌ ላይ የበለጠ እንዲኖር and remember ደግሞ በቅርቡ ጊዜ ከኬንያም ጋር ተከራክረው በጣም ሰፊ የሆነ የባህር ይዞታ ወደ ሶማሌ የተፈረደ ስላለ እዛ ላይ ደግሞ ትልቅ ክምችት የነዳጅ ክምችት ስላለ ይሄንን የነዳጅ ክምችት ለማያዝ ያልተሯሯጠ የማይሯሯጥ ትልቅ መንግስት የለም እዚህ ውስጥ ሲሯሯጡ እነሱ የኢትዮጵያን ኢንትረስት ለማስከበር ብለው ያንን ቦታ እነሱ በማይፈልጉበት አይነት ሁኔታ እንዲተራመስ አይፈልጉም እነሱ የነሱን ኢንፍሉዌንስ ነው የሚፈልጉት በዛ ላይ ደግሞ ዩናይትድ አረብ ኤሚሬትስ ደግሞ አሉ እነሱም አዩ ሁኔታውን በርበራን ፖርቱን ይዘው የሚያስተዳድሩት እነሱ ናቸው እነሱም አዩ አሁን ይሄ ነገር ንግድ ከሌለው መተላለፊያ ከሌለው የጦርነት ቀጠና ከሆነ ሊያወጣ የሚችልበት ነገር ስለሌለ የለም ይሄ ነገር ይቅርና አሁንም ቢሆን አቴንሽናችን ወደ ኤርትራ ብናደርገው ወደ ቀይ ባህር ወደ አሰብ እና እዛ ላይ አስፈላጊ የሆነ ዲፕሎማቲክ ሌላም ድጋፍ ለመስጠት እንችላለንና ከነሱ ጋር ተስማምተን በንግግርም በሰጥቶ መቀበል የሚሉት ፈልጥ ከነሱ የመጣ ነው በእነሱም ፋይናንስ እናደርጋለን ባሰብ በኩል ብንይዝ ይሻለናል የሚለው ነገር ስለመጣ ያም ስለዚህ አንቀራ ሄዶ ሰላም ስምምነት አደረገ አሁን ምንድነው እሱ ጌን ያደረገው ነገር ቢኖር እዛ ሶማሌ በዚህ ምክንያት ስለተቆጣች ሶማሌ ውስጥ ያሉት የኢትዮጵያ የሰላም አስከባሪ ኃይሎች በሙሉ መውጣት አለባቸው አለች ያ የኢትዮጵያ ሰላም አስከባሪ ሶማሌ ውስጥ መኖር it has nothing to do ከሶማሌ ሰላምና መረጋጋት አልሸባብን ከመደምሰስ ጋር የተያያዘ ምንም ነገር የለው ሰላም አስከባሪ ማለት የዩናይትድ ኔሽን ፒስ ኪፒንግ ሚሽን በየዓለሙ ያለው በየሀገሩ ያለው በሙሉ በአሜሪካ ፋይናንስ የሚደረግ ኦፐሬሽን ነው እዛ ኦፐሬሽን ውስጥ አባል ለመሆን ሰራዊት ለመላክ የዛ ክላብ አባል መሆን አለበት የተወሰኑ 30 ነው 30 ነው ነገሮች የነሱ ስፔሻል ክላብ ነው እና ትልቅ ምንጭ የገንዘብ ነው ስለዚህ ከ100 እስከ 150 ሚሊዮን ዶላር በአመት ከሶማሊያ ኦፐሬሽን ብቻ ያገኛል የኢትዮጵያ መንግስት እና አሁን ወርልድ ባንክም አይነትም ባነቁበት ሰዓት ቻይናም ስለዳ ማውረድም መነጋገር ባልፈለገችበት ሰዓት one of the only sources ያለው ገንዘብ በዛ በኩል ስለሆነ እንደ ኮምፕሮማይዝ በቃ እኔ ሶማሌላንዱን ነገር ወደ ኋላ አስባለሁ እናንተ ደግሞ ፒስ ኪፒንግ እንትናችን ገቢያችን እንዳይቀር እዛ ላይ ተስማሙ ተባለ በዚህ ተስማሙ መልካም እንግዲህ እንደሰማችሁት የአብይ አህመድ አፈቀላጤ ዶክተር ጌዲዮን ጢሞቴዎስ አንድም ከተናገሩት ነገር ላይ ጠብ ያለ ነገር የለም እንደዚሁ አምባሳደር ግርማይ ካጋሩን ቀንዴል ቲቪ ላይ መተው ኢትዮጵያ በዚህ ሁኔታዎች ስታልፍ የሶማሌላንድ ጋር ጀመረችው የባህር ጉዳይ ከተነሳ በኋላ አንድም ነገር ማፍራት ባለመቻሏ የደረሰባትን የዲፕሎማሲ ክሽፈት ወይ ደግሞ ውድቀት ነው አምባሳደር ግርማይ ሲነግሩን የነበሩት እና ከዚህ ሁሉ ውጥንቀት ውስጥ ኢትዮጵያ ምን አተረፈች ምን ያተረፈችው ብለን ስንል ኢትዮጵያ የመጀመሪያው እንደ ኪሳራ የምናየው ነገር ምንድነው ከመጀመሪያው ወደ ትርፍ መጣበታለኝ ወደ እንደ ኪሳራ የምናየው ምንድነው አካባቢ ላይ የነበራትን ከጎረቤት ሀገሮች ጋር የነበራት ሰላም ተዛባ ከሶማሌ ጋር በሶማሌ ህዝብ ኢትዮጵያ የምትባል ሀገር ወይ ደግሞ አብይ አህመድ የሚመራት ኢትዮጵያ አካባቢው ላይ በጣም አሸባሪ ወይ ደግሞ ጠብጫሪ ሀገር እንድትሆን ወይ እንድትመስል አድርጓታል ከዛ ባሻገር እንደዚሁም ኬንያ ጋር በኢትዮጵያና በኬንያ ያለውን ጉዳይ በደንብ የምናውቀው ነገር ነው
ከዛ ባሻገር እንደዚሁ በኤርትራና በኢትዮጵያ በኩል ያለውን ለአብይ አህመድ በአጠቃላይ ለኢትዮጵያ ሕዝብ የነበረው ፍቅር ከኤርትራ በኩል እሱን ሉዝ አድርገዋል። ምክንያቱም አብዛኛው ማለት እንኳን ባይቻል በርከት ያለው ኢትዮጵያዊ አብይ አህመድ ሰክሮ ይሁን ወይ ጦዞ የባህር በር የሚል ነገር ካስነሳ በኋላ አብይ አህመድን ተከትለው የቀይ ባህር አክሰስ እያሉ የማይጮሁ ብዙ ሰዎች አሉ ማለት የሚጮሁ ብዙ ሰዎች አሉ ኢትዮጵያውያን እና ከነዚህ በዚህ አይነት መልኩ ኢትዮጵያ ታማኝ እንዳትሆን አድርጓታል ማለት ነው ቀጠናው ላይ። ከዛ ባሻገር ከግብጽ ከሶማሌ ጋር ከሱዳን ጋር ያላትን ግንኙነት እናውቃለን። ኢትዮጵያ ለሱዳን በተለይ ለዛ ለጃንጃዊት መሪው ታቀርብ የነበረውን መሳሪያ ከተባበሩት አረብ ኤሚሬት መሳሪያ በማስገባት ሱዳን ሰላማዊ ሀገር እንዳትሆን ቦታው እንዲበጠበጥ ጦርነት ቀጠና አውድ እንዲሆን በጣም ተተባበር ነበረ በሱዳናውያን ዘንድ። አሁን ኢትዮጵያ በጣም የጥያቄ ምልክት የገባች ሀገር ሆናለች። ይሄ ሁሉ አብይ አህመድ በሰራው ጉዳይ ነው። ስለዚህ ኢትዮጵያ ይሄ የባህር አክሰስ ካስነሳች በኋላ ቀጠናው ላይ ግብጽ እንድትመጣ ሆነች። ይሄ የቀይ ባህር አክሰስ ካስነሳች በኋላ አካባቢ ላይ ያላት ዲፕሎማሲያዊ ውጥረት ወይ ደግሞ በዲፕሎማሲ ኢትዮጵያ ከሽፋለች። የጠራዋቸው ጎረቤቶች ኢትዮጵያ ኤርትራ፣ ሱዳን፣ ሶማሊያ፣ ኬንያ እንደዚሁም ጅቡቲ ከነዚህ ሀገሮች ጋር ኢትዮጵያ በጥርጣሬ እንድትታይ አስደርጓታል ማለት ነው። ከዛ ባሻገር በኢትዮጵያ በኤርትራና በሶማሊያ የነበረው ጥምረት ኢትዮጵያ በራሷ በገዛ ፍቃዷ ጠቅልላ በመውጣቷ ግብጽ እንድትገባ ተደርጋለች ማለት ነው እና ግብጽ ቀጠናው ላይ እንድትመጣ ተደረገች። የግብጽ ቀጠናው ላይ መምጣት ሶማሊያ ውስጥ አልነበረችም። ግብጽ ወደ ሶማሌ ሰራዊቷን እንድታስገባ አድርጓታል። ይሄ ኢትዮጵያ ከከሰረቻቸው ትልልቅ ነገሮች ማለት ነው። ኢትዮጵያ ከዚህ ላይ ምንድን ያተረፈችው? የባህር በር ጥያቄ አስነሳቸው። ኦኬ ይኸው ኦልሞስት እንግዲህ ይሄ ነገር ከተነሳ አመት ከምናምን ሊሆነው ነው። ኦልሞስት ወደ 2 ዓመት አካባቢ ምንድን ያተረፈችው ኢትዮጵያ? የባህር በር አገኘች? ምንም ያገኘችው ነገር የለም። ከጎረቤቶች ጋር ግን ያላት ውጥረት ግን እንደቀጠለ ነው። ኢትዮጵያ ታዲያ ምን ያተረፈች ብለን ብናስብ ሶማሊያ የኢትዮጵያ ወታደር ከሶማሊያ እንዲወጣ ብላ ጠይቃ የነበረው ያ ነገር ሴፍ እንዲሆን ተደርጓል። የኢትዮጵያ የሰላም አስከባሪ ሰራዊት እንደ አምባሳደር ግርማይ እንደገለጹት $180 ሚሊዮን በአመት ያገኛል ማለት ነው የኢትዮጵያ መንግስት። ያውን አብይ አህመድ አንድ ያለው ከአይኤምኤፍ እንደዚሁም ከወርልድ ባንክ ባሻገር ሌላ የእርዳታ ድርጅት አንድ ያለው የኢትዮጵያ ሰራዊት በሰላም አስከባሪ ስም የሚያገኘው $1 ነው ማለት ነው። ከዛ ባሻገር ሀገሪቷ በኢኮኖሚ የተጎዳች እየተንኮታኮተች የመጣች ሀገር ናት እና ይሄ ሁሉ የሌለ ፍጥረት የሌለ ውሸት የሌለ ነገር እያመጡ ሚዲያ ላይ አንዴ በጠቅላይ ሚኒስቴሩ አንዴ በውጭ ጉዳይ ሚኒስቴር አንዴ በምናምን የተለያዩ ሚኒስቴሮች ወይ ደግሞ በዶክተር እንደዚሁም በፕሮፌሰሮች እየመጡ የሚናገሩት ነገር በትክክል ኢትዮጵያ ውስጥ የሌለ ሐሰት እንደሆነ የታወቀ ነገር ነው እና ይሄ ከቀንዴል ቲዩብ ጋር አምባሳደር ግርማይ ያደረጉት ኢንተርቪው ብትሰሙት በጣም ብዙ ነገር ነው የምትማሩበት፣ ብዙ ነገር ትሰሙበታላችሁ፣ ብዙ ሚስጥሮችን ታገኙበታላችሁ እና ፕሮግራማችንን ሌሎች ቤተሰቦች እንዲዳረስ ሼር ላይክ እያደረጋችሁ ተከታተሉ። የዛሬውን ፕሮግራም በዚሁ ቋጫለሁኝ። ሰላም፣ ደህና ዋሉ። بعقل بزبن يتحللنا بسرعة